አስኳል ደራሲ ሲድኒ ሸልደን መጽሐፍ 2 ማስተር ኦፍ ዘ ጌም ክፍል 18 ኢቫና አሌክሳንድራ ከ1950 እስከ 1975 ኬት ከሐኪም ቤት ወጥታ በዳርክ ሃርበር በሚገኘው የመኖሪያ ቤቷ ፀሐይ በመሞቅ በባህር ዳርቻውና በአትክልት ቦታዋ ውስጥ በመንሸራሸር እያገገመች ነው። ቶኒም በአእምሮ በሽተኞች መታከሚያ ክፍል ውስጥ የሚቻለውን ያህል እንክብካቤ እየተደረገለትና እየታከመ በዚያው ይኖራል። እናቱ ከፓሪስ ከቪዮናና ከበርሊን የአእምሮ ሐኪሞችን ያስመጣች የቶኒን ጤንነት እንዲከታተሉ አድርጋለች። የአእምሮ ሐኪሞቹ የመጡበት ሀገር ዜግነታቸውና ችሎታቸው ይለያይ እንጂ በቶኒ ላይ ያደረጉት ምርመራ፣ ያገኙት ውጤትና ያቀረቡት መግለጫ ሲታይ አንድ አይነት ነው። የኬት ልጅ ነፍሰ ገዳይ የአእምሮ በሽተኛና ራሱን መቆጣጠር የማይችል ሰው ሆኗል። መድኃኒቶቹ ቢሰጡትም የአእምሮ ሐኪሞቹ የተቻላቸውን ያህል ቢጥሩም የቶኒ በሽታ ለውጥ ወይንም መሻሻል አላሳየም። እንዲያውም ከህመሙ ጽኑነት የተነሳ ቁጡና ኃይለኛ ሆኗል። በመሆኑም በሐኪሞቹ በጥብቅ ቁጥጥር ስር መዋል አለብን በማለት ለእናቱ ነገሯት። በምን አይነት ጥብቅ ቁጥጥር ብላ ኬት ስትጠይቅ፣ ደህንነቱን ለመጠበቅ ሲባል ቶኒ አሁን እንዲኖር ያደረግነው ጉዳት በማያስከትል ሁኔታ በተሰራውና ምቹ በሆነ ክፍል ውስጥ ነው። አብዛኛውን ጊዜ በተለይ የተሰራውንና እጆቹን ከሰውነቱ ጋር አጣብቆ እንዳይንቀሳቀስ የሚያደርገውን ልዩ ልብስ ስትሬን ጃኬት እንዲለብስ እናደርጋለን አሏት። ይህንን ማልበሱ ጠቃሚ ነው በማለት ስትጠይቅ፣ እርሱን ካላለበስነውማ አጠገቡ ያለውን ሰው በሙሉ ይገላል የሚል መልስ አገኘች። በመሃሉ ህመሙ ስለተሰማት ፊቷን አኮማትራ አይኗን ጨፈነች። ባደረሰባት ጉዳት የተነሳ ጥላቻ ስላደረባት የአእምሮ ሐኪሞች የሚያወሩላት ከአብሯኳ ስለወጣውና ስለምትሳሳለት ስለ አንድ ልጇ መስሎ አልታይሽ አላት። አይኗን ገለጠችና ሊደረግ የሚችል ሌላ ምንም ነገር የለም ማለት ነው ስትል ጠየቀች። አስተሳሰቡን ወደ ድሮ ለመመለስና የታወከ አእምሮ ለማስተካከል እስካልቻልን ድረስ ከዚህ የተለየ ምንም አናደርግለትም። እስካሁን በመድኃኒት ነው። መድኃኒት ስንሰጠው በሽታው ይታገስለታል። መድኃኒቱ እንዳለቀ ወዲያውኑ ቶኒ በሽታው ይመለስበታል። ይህንን መሰል ሕክምና ላልተወሰነ ጊዜ ልንቀጥል አንችልም አላት አንዱ ሐኪም። ኬት ይህንን ስትሰማ ደንግጣ ቆመችና፣ ታዲያ ምን ማድረግ ይሻላል ትላለህ ዶክተር ስትለው፣ ከዚህ በፊት የቶኒን መሰል በሽታ የነበራቸውን ሰዎች ከአንጎላቸው ውስጥ ትንሽ ቆርጠን ስናወጣ የሚያስደንቅ ውጤት አግኝተናል አላት። ኬት የሰማችውን ሁሉ አመነችና ሎቦቶሚ ስትል ጠየቀች። ልክ ነሽ። በዚህ ሕክምና ልጅሽ ወደፊት ለዚህ በሽታ የዳረገው አይነት የሚያበሳጭ ነገር እንደገና ካልገጠመው በስተቀር ከበሽታው ድኖ በሁሉም መንገድ ጤናማ ሆኖ ሊኖር ይችላል። ኬት በተሸማቀቀ ሁኔታ ቁጭ አለች። የሜኔጀር ክሊኒክ ዶክተር የሆነው ወጣቱ ሞሪስ በመካከላቸው ሰፍኖ የነበረውን ጸጥታ እንዲህ ሲል አቋረጠው። ይሄ ላንቺ በጣም አስቸጋሪ እንደሚሆንብሽ አውቃለሁ ሚስ ብላክዌል። ስለ ነገሩ ማሰብ የምትፈልጊ ከሆነ ሲል አቋረጠችውና፣ ህመሙን ለማስወገድና ስቃዩን ለማስታገስ ያለው ዘዴና አማራጭ ይሄ ብቻ ከሆነ ሕክምናው ይደረግለት አለች። ፍሬደሪክ ሆፍማን የልጅ ልጆቹን ለመውሰድ ስለፈለገ ከኔ ጋር ወደ ጀርመን ይዣቸው ለመመለስ ፈልጊያለሁ አላት ኬትን። ሆፍማን ማሪያኔ ከሞተች የ20 ዓመት ዕድሜ ጨመረ በሐዘን በመጎዳቱ የተነሳ እንደዛ መስሎ ታያት። ለሆፍማን አዝናለታለች። ሆኖም የቶኒን ልጆች ለእርሱ ለመስጠት ፍላጎት የላትም። በአሁኑ ጊዜ ልጆቹ በሴቶች እንክብካቤ እንዲደረግላቸው የሚፈልጉ ናቸው። ፍሬደሪክ ማሪያኔ ልጆቿ እዚህ እንዲያድጉላት ትመኝ ነበር። በመሆኑም እዚህ እየመጣ ብትጎበኛቸው ይሻላል ስትለው ኬት ባቀረበችለት ሐሳብ ተስማማ። መንትዮቹ ወደ ኬት ቤት ተዛወሩ። ለሕፃናቱ የተሟላ ዕቃ ያላቸው ክፍሎችና ቦታዎችን በሚገባ ተዘጋጀላቸው። ኬት
በግለሰብ ቤት የሚያስተምሩ ሴት መምህራንን ካወዳደረችና ቃለ መጠይቅ ካደረገችላቸው በኋላ አንዲት ፈረንሳዊት ወጣት መምህርት ለቶኒ ልጆች ቀጠረችላቸው። የመምህሯም ስም ሶላንጌ ዱናስ ይባላል። ኬት ለሁለቱ ልጆች ስም አወጣችላቸው። በመጀመሪያ የተወለደችውን ኢቭ ስትላት ሁለተኛዋን አሌክሳንድራ በማለት ሰየመቻት። መንትዮቹ በጣም የሚመሳሰሉ ከመሆናቸው የተነሳ ይህችን እከሊት ናት ብሎ ለመናገር ያስቸግራል። ሁለቱን በአንድ ላይ ማየት ማለት የራስን መልክ በመስታወት እንደማየት ማለት ነው። እጅግ ከመመሳሰላቸው የተነሳ ኢቭ አሌክሳንድራን አየቻት ማለት መልኳን በመስታወት ተመለከተችው ማለት ሲሆን፣ አሌክሳንድራም ኢቭን ካየቻት መልኳን በመስታወት ውስጥ አየች ማለት ነው። ቶኒና ማሪያኒ እነኚህን ልጆች መውለድ በመቻላቸው ኬት በእጅጉ ተደነቀች። ሕፃናቱ ብልሆች፣ ፈጣኖች፣ ያዩትን ሁሉ የሚያደንቁና ለማወቅ የሚጥሩ ናቸው። በጥቂት ሳምንታት ውስጥ እንኳን ኢቭ ከአሌክሳንድራ የበለጠ የጎለመሰች መስላ ታየች። ኢቭ ለመዳህ ለመናገርና ቆሞ ለመሄድም ቅድሚያውን የያዘች ሲሆን፣ አሌክሳንድራም የኢቭን እያንዳንዱን እንቅስቃሴዋን ፈጥና ትከተላት ነበር። ሆኖም ከመጀመሪያው ጀምሮ ኢቭ የሁሉም ነገር መሪ ነበረች። አሌክሳንድራ ትወዳታለች። በመሆኑም እህቷ የምታደርገውን ነገር ሁሉ አስመስላ ለመስራት ትጥራለች። ኬት የምትችለውን ያህል ያላትን ትርፍ ጊዜ በሙሉ ከልጅ ልጆቿ ጋር ለማጥፋት ትሞክራለች። ሕፃናቱ ኬትን የወጣትነት ስሜት እንዲሰማት ስላደረጓት ኬት እንደገና ታልም ጀመር። አንድ ቀን አሮጊት በመሆንበትና በዕድሜ ምክንያት ጥሮታ ለመውጣት በምዘጋጅበት ጊዜ ስትል ቆይታ ማለሟን አቋረጠች። በመንትዮቹ የመጀመሪያ ዓመት የልደት በዓል ኬት ግብዣ አደረገችላቸው። ሁለቱም ተመሳሳይ የልደት ኬክ ተዘጋጅቶላቸዋል። ብዙ ደርዘን የደስታ መግለጫ ስጦታዎች ከጓደኞቿ፣ ከኩባንያው ሰራተኞችና ከቤት ሰራተኞች ተበርክቶላቸዋል። ሁለተኛው የልደት በዓላቸው በተከታታይ በጣም ፈጥኖ የደረሰ መስሎ ታየ። ኬት የጊዜውን ቶሎ ቶሎ ማለፍና የመንትዮቹንም ፈጣን እድገት ማመን አልቻለችም። እድገታቸው በጨመረ ቁጥር ኬት የመንትዮቹን ልዩነት ወይንም ማንነት ለመለየት ቻለች። ኢቭ ጠንካራና ደፋር ስትሆን፣ አሌክሳንድራ ግን ጠባይ ለስላሳና የእህቷን ተግባርና አመራር የምትከተል ናት። እናት አባት ሳይኖራቸው አንዷ ለአንዷ ማሰቧ፣ እርስ በርሳቸው መዋደዳቸውና መፋቀራቸው መባረክ፣ መመረቅና መታደል ነው ትላለች ኬት በተደጋጋሚ ስለ ሕፃናቱ ስታስብ። በጊነሲስ 25 ከቁጥር 22 እስከ 23 እንደተጻፈው መንትዮች በእናታቸው ማኅፀን ይታገላሉ። አምላክም ለእናት እንዲህ አላት፣ የጸነሽው 2 ልጆችን ነው። ሁለቱም ልጆች ካስተሳሰራቸው አንጀት ይለያያሉ። ታዲያ ታላቁ ታናሹን መጠበቅና መንከባከብ አለበት። በሀገሮችና በሕዝቦችም መካከል እንደዚሁ። ኢቫና አሌክሳንድራን በሚመለከት ኢቭ ታናሽ እህቷን ለመርዳት ምንም አይነት ፍላጎትና ሐሳብ የላትም። ኢቭ ባየቻትና ባስታወሰቻት ቁጥር እህቷን በጣም ትጠላት ጀመር። አንዳንድ ሰዎች ለአሌክሳንድራ ስጦታ በሚያበረክቱላትና ይዘዋት በሚሄዱበት ጊዜ ኢቭ በንዴት ትጦፋለች። የተታለለችና የተጠቃችም መስሎ ይታያታል። በሁለቱ አካባቢ የሚገኘውን ሁሉንም ነገር ማለትም ፍቅሩንም፣ መውደዱንም፣ አስደሳችና ማራኪ ነገሮችን ሁሉ ለብቻዋ መውሰድና የግሏ ማድረግ ትፈልጋለች። ኢቭ አሌክሳንድራ በመኖሯ የግል የልደት ቀኗን እንኳን አታከብርም። ኢቭ ቀሚስ ስትለብስ ለዚያችኛዋም ተመሳሳይ ቀሚስ ስለሚገዛላት የተለየ መልበስ አትችልም። መልካቸው በመመሳሰሉና ሁለቱም የልጅ ልጆቿ በመሆናቸው ኬት ሁለቱንም በአንድ ዓይን ስለምታያቸው እኩል ነው የምትወዳቸው። ይህንን እንክብካቤ ስለምትካፈላት አትወዳትም። አሌክሳንድራ ኢቭን ትወዳታለች።
ቸር ናት። አሻንጉሊቶቿንና የመጫወቻ ዕቃዎቿን ለእህቷ መስጠት በጣም ትወዳለች። ይህንን ኢቭ ቦታ አትሰጠውም፣ ትንቀዋለች። ሆኖም ኢቭ የራሷ የሆነውን አንድም ነገር ለአሌክሳንድራ አትሰጣትም፣ አታካፍላትም። የእርሷ የሆነው ነገር ሁሉ ለእርሷ ብቻ መሆን አለበት። ነገር ግን ባላት በቃኝ ሳትል አሌክሳንድራ ያላትን ሁሉ በተጨማሪ የእርሷ እንዲሆን ትፈልጋለች። ምሽት ሲሆን በሶላንጌ ዱናስ ንቁ ጥበቃና ቁጥጥር ስር ሆነው ሁለቱም ድምፅ እያወጡ ጸሎት ያደርሳሉ። የሚያደርሱትን ጸሎት ሲጨርሱ ኢቭ ሁልጊዜ አምላክ አሌክሳንድራን እንዲገልላት በጸጥታ ታደርሳለች። ለምቀኝነት ያደረገችው ጸሎት ምላሽ ሳያገኝ በመቅረቱ ምኞቷን ራሷ ለመፈጸም ወሰነች። 5ኛው ዓመት የልደት በዓላቸው ከጥቂት ቀናት በኋላ የሚከበር በመሆኑ ከአሌክሳንድራ ጋር ሆና የልደት በዓላቸውን ማክበር አልፈለገችም። በበዓሉ ላይ የሚገኙትን ጓደኞቿንና ስጦታዎቿን የምትሻማት እህቷ ስለሆነች ከበዓሉ ቀን በፊት በፍጥነት መግደል አለባት። በልደት ቀናቸው ዋዜማ ምሽት ላይ ኢቭ አልጋዋ ላይ ጋደም ብላ ነበር። ሆኖም እንቅልፍ አልያዛትም። የቤቱ ሰው በሙሉ መተኛታቸውን ካረጋገጠች በኋላ ወደ አሌክሳንድራ አልጋ በመሄድ ቀሰቀሰቻትና አሌክስ፣ ወደ ኩሽና ቤት እንውረድና ለልደት በዓላችን የተዘጋጀውን ኬክ እንየው አለቻት በማንሾካሾክ። አሌክሳንድራ ከእንቅልፏ ሙሉ በሙሉ ባትነቃም ሁሉም ሰው ተኝቷል፣ እንቅልፍ ወስዶታል አለቻት። ማንንም አንቀሰቅስም፣ አንቺ ብቻ ተነሽ አለቻት ኢቭ። መምህርት ዱናስ ይህንን የመሰለውን ድርጊት አትወደውም። ኬኮቹን ለምን ነገ ጠዋት አናያቸውም? እኔ አሁን ለማየት ስለፈለግኩኝ ነው። ትመጫለሽ ወይስ አትመጭም ስትላት እንቅልፏን ለማባረር አይኗን ታሻሽ ጀመር። አሌክሳንድራ የልደት በዓላቸውን ኬክ ለማየት ምንም ፍላጎት የሌላት ቢሆንም የእህቷን ስሜትና ፍላጎት ላለማበላሸት እየመጣው ነው እሺ በማለት መለሰችላት። አሌክሳንድራ ካልጋዋ ወረደችና ነጠላ ጫማ አደረገች። ሁለቱም ከናይለን የተሰሩ ሐምራዊ የሌሊት ቢጃማን ለብሰዋል። ቶሎ በይ ነይ፣ ምንም ድምፅ እንዳታስሚ አለቻት። አሌክሳንድራም ምንም ድምፅ ላለማሰማት ቃል ገባችና ኮቴያቸው እንዳይሰማ ሁለቱም በፊት እግራቸው እየረገጡ ከመኝታ ክፍላቸው ወጥተው የተዘጋውን የመምህርት ዱናስን የመኝታ ክፍል ካለፉት በኋላ በስተጀርባ በኩል ባለውና ወደ ኩሽናው በሚወስደው ደረጃ ወረዱ። ማዕድ ቤቱ 6 ማብሰያ ያላቸው 2 ትልልቅ የጋዝ ምድጃዎች፣ 3 ማቀዝቀዣዎችና ሌሎች አስፈላጊ ዕቃዎች ያሉበት ነው። ኢቭ ማቀዝቀዣውን ስትከፍት በውስጡ የወጥ ቤት ሰራተኛዋ ሚስ ቴለር ያዘጋጀችውን ኬክ አገኘችው። አንዱ ኬክ መልካም የልደት ቀን አሌክሳንድራ ይላል። በሌላው ኬክ ላይ የተጻፈው ደግሞ መልካም የልደት ቀን ኢቭ ይላል። ደስታ በተሞላበት ሁኔታ በመጪው ዓመት አንድ ኬክ ብቻ ነው የሚጋገረው በማለት አሰበች። ኢቭ የአሌክሳንድራን ኬክ ከማቀዝቀዣዋ ወጣችና ከእንጨት በተሰራውና በማዕድ ቤቱ መሃል ላይ በሚገኘው ጠረጴዛ ላይ አስቀመጠችው። ከዚያም የጠረጴዛውን መሳቢያ ከፈተችና ልዩ ልዩ ከለር ያላቸውን ሻማዎች የታሸጉበትን ፓኳ ወጣች። ምን እያደረግሽ ነው ስትል ጠየቀቻት አሌክሳንድራ። ሻማዎቹ ሁሉ ሲበሩ ምን እንደሚመስሉ ለማየት ፈልጋለሁ አለቻትና ሻማዎቹን ሁሉ በኬኩ ላይ ትለኩስ ጀመር። አሌክሳንድራ ይህንን ስትመለከት ይህንን ታደርጊያለሽ ብዬ አልገመትኩም ነበር። ኬኩን ታበላሽዋለሽ፣ ሚስ ቴይለር ትናደድብናለች አለቻት። ኢቭ እርሷ ግድ የላትም አለቻትና ሌላውን መሳቢያ ከፍታ 2 ትልልቅ የማዕድ ቤት ክብሪት መያዣዎችን አውጥታ ነይ እርጂኝ አለቻት። አሌክሳንድራ በዚህን ጊዜ ሁኔታው ስላላማራት ወደ መኝታዬ ተመልሼ መሄድ እፈልጋለሁ ስትላት ኢቭ ዞር አለችና እሺ ወደ መኝታሽ ሂጂ፣ አስደንጋጭ ድመት፣ አስፈሪ ድመት በማለት ከሰደበቻት በኋላ ብቻዬን እሰራዋለሁ
አለቻት። አሌክሳንድራ ከመሄዷ አመነታችና እኔ ምን እንዳደርግልሽ ትፈልጊያለሽ ብላ ስትጠይቃት አንዱን የክብሪት ሳጥን ሰጠቻትና ሻማዎቹን ለኩሻቸው አለቻት። አሌክሳንድራ እሳቱን ፈርታው ነበር። ካሁን በፊት በክብሪት እንዳይጫወቱ ለሁለቱም በተደጋጋሚ ማስጠንቀቂያ ተሰጥቷቸዋል። ይህንን ትዕዛዝ የጣሱ ልጆች የደረሰባቸውን ሁኔታ የሚገልጽ አሰቃቂ ታሪክ ካሁን በፊት የሰሙ ስለሆነ በእሳት መጫወት ምን እንደሚያስከትል ያውቃሉ። ሆኖም አሌክሳንድራ ኢቭን ቅር ለማሰኘት አልፈለገችምና እንደታዘዘችው ሻማዎቹን ማቀጣጠል ጀመረች። ኢቭ ለጥቂት ጊዜ ተመለከተቻትና በወዲያኛው በኩል ያለውን አንዱን አላቀጣጠልሹም የማትረቢ አለቻት። በኬኩ የመጨረሻ ጫፍ ላይ ከእርሷ ራቅ ብሎ የሚገኘውን ሻማ ላይ ደርሳ ለማቀጣጠል ጎንበስ ስትል ጀርባዋን ለኢቭ ሰጥታ ነበር። ኢቭ በፍጥነት ክብሪቱን ጫረችና ራሷ ከያዘችው ክብሪት ሳጥን ውስጥ ጨመረችው። በተጫረው ክብሪቶቹን ስታያይዛቸውና እሳቱ ሲንቀለቀል አሌክሳንድራ እግር ስር ጣለችው። ወዲያው አሌክሳንድራ የለበሰችው ፒጃማ ከስሩ በኩል ተያያዘ። አሌክሳንድራ ምን እንደደረሰ አላወቀችም ነበር። ለመጀመሪያ ጊዜ በእግሯ ላይ የሚያቃጥል ስሜት ሲሰማት ጎንበስ ብላ ተመለከተችና አድኝኝ አድኝኝ በማለት ጮኸች። ኢቭ ለጥቂት ጊዜ በመቀጣጠል ላይ ያለውን የሌሊት ፒጃማ ተመለከተችውና ያሰበችው በመሳካቱ ተደሰተች። አሌክሳንድራ ግን በፍርሃት በድን ሆና ባለችበት ቆማለች። አትንቀሳቀሽ፣ በባልዲ ውሃ መጣልሻለሁ ብላ ወደ አሽከሮቹ ጓዳ ሄደች። ልቧ ሽብር በተቀላቀለበት ደስታ በኃይል ይመታ ጀመር። ለአሌክሳንድራ ሕይወት መትረፍ ምክንያት የሆነው በዕለቱ ይታይ የነበረው አሰቃቂ ሲኒማ ነበር። በዚህ ዕለት ምሽት የብላክዌል ቤተሰብ የምግብ ሠራተኛ የሆነችው ሚስ ቴለር ወደ ሲኒማ ቤት አብራ የተጓዘችው አልፎ አልፎ የሚያስተዳድራትንና በየጊዜው የአልጋዋ ተጋሪ የሆነው የፖሊስ 50 አለቃ ጋብዟት ነበር። የሚስ ቴለር ወዳጅ ይዟት በገባው ሲኒማ ቤት ውስጥ የሚታየው ፊልም እጅግ አስፈሪና አሰቃቂ ሁኔታዎች የሚታዩበት ነበር። በተንቀሳቃሽ ፊልሙ ላይ የሚታየው ሰዎች በየቦታው ተገለው ተጥለውና ሬሳቸው ተቆራርጦ ሲሆን ይህንን ሁኔታ ሚስ ቴለር በትዕግስት ለመከታተል አልቻለችም። ስለሆነም በመሃሉ እንዲህ አለች፣ ምናልባት ይህ ሁሉ በአንተ የዕለት ተዕለት ሥራ ውስጥ ሊጠቃለል ይችላል ሪቻርድ፣ የኔ ግን በቂ ነው። የ50 አለቃ ሪቻርድ ፊልሙን አቋርጦ ለመሄድ ፈቃደኛ ባይሆንም ከእርሷ ላለመለየት ሲል ከቲያትር ቤቱ ወጥቶ ተከትሏት ሄደ። በብላክዌል ቤተሰብ መኖሪያ ቤት የደረሱት ፊልሙን ጨርሰው መድረስ ከሚገባቸው 1 ሰዓት በፊት ቀድመው ነው። ሚስ ቴለር የጓሮ ወንበር እንደከፈተች አሌክሳንድራ ከማዕድ ቤት ውስጥ ስትጮህ ሰማቻት። የ50 አለቃ ሪቻርድና ሚስ ቴለር ፈጥነው ወደ ማዕድ ቤት ሲገቡ አንድ አሰቃቂ ሁኔታ ተመለከቱና ወዲያውኑ እርምጃ ወሰዱ። የ50 አለቃው ወደ አሌክሳንድራ ዘለለና በመያያዝ ላይ ያለውን ፒጃማዋን ከላይዋ ላይ አወለቀው። ቅልጥሟ፣ ታፏ፣ ሽንጧና ዳሌዋ በሳት ተቃጥሎ ውሃ የቋጠረ ቢሆንም ነበልባሉ ከሰውነቷ በፊት ለፊት በኩል ባለውና በጠጉሯ ላይ አልደረሰም ነበር። አሌክሳንድራ ራሷን ስታ በወለሉ ላይ ወደቀች። ሚስ ቴለር በትልቅ ማሰሮ ውሃ ሞልታ በማምጣት ወለሉን ይለበልበው በነበረው እሳት ላይ አፈሰሰችበት። አምቡላንስ ጥሪ በማለት የ50 አለቃው ትዕዛዝ ከሰጠ በኋላ ለመሆኑ ሚስ ብላክዌል ቤት ውስጥ አለች ሲል ጠየቃት። በአንደኛው ፎቅ ውስጥ መሆን አለባት ስትል ቀስቅሻት አላት። ሚስ ቴለር አምቡላንስ ለመጥራት ስልኩን ደውላ እንዳበቃች በአሽከሮቹ ጓዳ ውስጥ ለቅሶና ጩኸት ሰማች። ወዲያውኑ ኢቭ በጉድጓድ ሳህን ውስጥ ውሃ ይዛ እየተነፋረቀችና በርክ እያላ ስትመጣ ሚስ ቴለር አስተዋለቻት። ወዲያውኑ አሌክሳንድራ ሞታለች እያለች በመጠየቅ ትጮህ ጀመር። ሚስ ቴለር ኢቭን እያቀፈቻትና ለማረጋጋትና ለማጽናናት እየሞከረች አይዞሽ አሌክሳንድራ አልሞተችም፣ ደህና ናት፣ አሁን ሙሉ በሙሉ ደህና ትሆናለች በማለት አባበለቻት። ኢቭ ሲቃ ተናነቃት። ስህተቱ የኔ ነው። ለልደት ባህሏ በተዘጋጀው ኬክ ላይ
ሻማዎቹን ማብራት ፈልጋ ስለነበረ ነው። እኔ ደግሞ ይህን እንድታደርግ መፍቀድ አልነበረብኝም አለች። ሚስ ቴለር የኢቭን ጀርባ መታ መታ እያደረገች ምንም አይደለም፣ አንቺ ራስሽን መውቀስ የለብሽም አለቻት። ክብሪቶቹ ከእጄ አምልጠውኝ ወለሉ ላይ ሲወድቁ አሌክስ በሳት ተያያዘች። በጣም አሰቃቂ ነበር። የ50 አለቃ ሪቻርድ ዱሃርቴ ወደ ኢቭ ተመለከተና ርኅራኄ በተሞላበት መንፈስ ምስኪን ልጅ አላት። አሌክሳንድራ 2ኛ ደረጃ ቃጠሎ ደርሶባታል። ሆኖም ትድናለች። በአሁኑ ጊዜ በሰው ልጅ ላይ ለሚደርሱ ቃጠሎች የሚያስደንቁ ተግባሮችን እያከናወንን ነው፣ እመኚኝ በማለት ዶክተር ኸርሌይ ለኬት ነገራት። አውቃለሁ አለች ኬት። ቃጠሎ በአሌክሳንድራ ላይ ያደረሰባትን ጉዳት ስታስተውል ታላቅ ድንጋጤ አደረባት። ለጥቂት ጊዜ አመነታችና ጆኒ ይበልጥ የሚያሳስበኝ የአሌክሳንድራ ሳይሆን የኢቭ ሁኔታ ነው አለችው። ኢቭ ተጎድታ ነበር? በአካል አልተጎዳችም። ሆኖም ምስኪኗ ልጅ በደረሰው አደጋ ራሷን ጥፋተኛ አድርጋ ራሷን እየወቀሰች ሲሆን አሰቃቂና አስደንጋጭ ቅዠትም እየቃዠች ነው። ይህ ሁኔታ ይበልጥ ስሜቷን እንዲረብሻት አልፈልግም። ኢቭ ሁሉ ነገር ቶሎ የሚሰማትና በጣም ቁጡና ኃይለኛ ልጅ ናት አለችው። ሕፃናት የሚያጋጥማቸውን ነገር በአስደናቂ ሁኔታ በቀላሉ ያልፉታል ኬት። ሌላ ችግር ካለ ለወቀውና ወደ ሕፃናት አእምሮ ሐኪም እንድትሄድ አዝላታለሁ ሲላት ዶክተር ሄርሌይ ስላደረክልን እርዳታ በጣም አመሰግናለሁ አለችው። ኢቭ እቅዷ ባለመሳካቱ በጣም ተበሳጭታ ነበር። ለልደት ቀን የተዘጋጀው ግብዣ ተሰረዘ። አሌክሳንድራ እኔን አታላኛለች ስትል በምሬት ያለፈውን ሁኔታ አሰበች። አሌክሳንድራ ሙሉ በሙሉ ፍጹም ድናለች። ጥሩ ሕክምና ስለተደረገላት አንድም ጠባሳ በሰውነቷ ላይ አይታይም። ኢቭ በሸረበችው ሴራ ሳይነቃባትና ጥፋተኝነቷ ሳይጋለጥባት ኃላፊነቱን ከራሷ ላይ በሚያስደንቅ ሁኔታ አወርደዋለች። ኬትም ብትሆን ድንገተኛ አደጋዎች በማንም ላይ መድረሳቸው የተለመደ ነው፣ ስለሆነም ራስሽን በመውቀስ አትበሳጪ በማለት አጽናንታታለች። ኢቭ እንደሆነች አልተበሳጨችም። ለቅዷ ለመሳካት ምክንያት የሆነው ሚስ ቴለር በዚያ ሰዓት ወደ ቤት መመለሷና የአሌክሳንድራን ድምፅ ሰምታ መርዳቷ ስለነበር በሐሳቧ ሚስ ቴለርን ወቀሰቻት። ሚስ ቴለር ባትመጣ ኖሮ ግቡን ሊመታ የሚችል ዕቅድ ነበር በማለት ተቆጨች። ቶኒ ሕክምና እየተሰጠው ተገሎ በግል የአእምሮ ሕክምና ቤት ውስጥ እንዲቀመጥ የተደረገበት ቦታ በኩነክ ቲኬት አካባቢ በደን የተሸፈነ ምቹና ሰላማዊ ቦታ ነው። ኬት በወር አንድ ጊዜ መኪናዋን ራሷ እየነዳች በመሄድ ትጎበኘዋለች። ሎቦቶሚው ውጤት አስገኝቷል። በአሁኑ ጊዜ ቶኒ ሰላማዊ ሆኗል። ሰውን መደባደብም ሆነ ጠብ መጫር እምብዛም አይታይበትም። ኬት እናቱ መሆኗን ስላወቀ ሁልጊዜ ትህትና በተሞላበት ሁኔታ ስለ ኢቭና ስለ አሌክሳንድራ ይጠይቃታል። ነገር ግን ልጆቹን ለማየት ፍላጎት ያለው መሆኑን ገልጾላቸው አያውቅም። በማናቸውም ነገር ላይ የሚያሳየው ስሜትና ፍላጎት እጅግ አነስተኛ ነው። ደስተኛ ይመስላል አለችና ወዲያውኑ ደስተኛ አይደለም ግን አለች ኬት። እንደገና ራሷን በማረም ራሱን የሚያረካበት መንገድ ምን እንደሆነ ስታስብ ከቆየች በኋላ ውሳኔ ላይ ከመድረሷ በፊት ቶኒ እረፍትና ሕክምና የሚያደርግበት ሐኪም ቤት ዋና ኃላፊ የሆነውን ሚስተር ቡርገርን መጠየቅ አስፈላጊ መሆኑን አመነችበት። ልጄ ሙሉ ቀን ምንም ነገር አይሰራም ስትል ጠየቀችው። ሚስ ብላክዌል ቶኒ ቀኑን ሙሉ ያለማቋረጥ ስዕል ሲሰራ ነው የሚውለው በማለት መለሰላት። ልጁ ዓለምን የግሉ አድርጎ ሙሉ ቀን ተቀምጦ ስዕል ይስላል። ዳግመኛ የማያገኘውን በስዕል የቀረውን የልጁን አእምሮ ከፍተኛ ችሎታ ለማስታወስ ሞከረች። ምንድነው የሚስለው በማለት ጠየቀች። ሰውየው ቅር እየተሰኘ ስዕሎቹን ማንም በትክክል ይህ ነው ብሎ መናገር የሚቻለው አይደሉም። በተከታዮቹ 2 ዓመታት ኬት ስለ አሌክሳንድራ ከልቧ ታስብና ትጨነቅ ጀመር። አሌክሳንድራ በእርግጥ ዘወትር ለአደጋ የምትጋለጥ ልጅ ነች። የኢቭና የአሌክሳንድራ የበጋ ወራት የእረፍት ጊዜ በሆነበት ወቅት በባህማስ በሚገኘው ገንዳ ሲዋኙ
ከመስጠም የዳነችው ለትንሽ ነው። የዋሃ አሌክሳንድራ ልትሰጥም የነበረችው ከኤቭ ጋር በገንዳው ውስጥ ስትዋኝ በጨዋታ ላይ እንዳሉ ተንኮለኛዋ ኤቭ በኃይል ስለደፈቀቻት ሲሆን ሕይወቷ ሊተርፍ የቻለውም አትክልተኛው ወዲያውኑ ወደ መዋኛ ገንዳው ዘሎ በመግባት ስላዳናት ነው። በተከታዩ ዓመት ሁለቱ እህትማማቾች በፖሊስ ዴስ በሽርሽር ላይ እንዳሉ አሌክሳንድራ አዳልጧት ከገደል ጫፍ ላይ ልትወድቅ ስትል እንደምንም ቀጥ ያለው ተራራ ላይ የበቀለውን ቁጥቋጦ አጥብቃ በመያዝ ከሞት ተረፈች። ኬት ከእህትሽ ላይ ዓይንሽን ሳትነቂ እንድትጠብቂያት እፈልጋለሁ። እርሷ ለአደጋ የተጋለጠች ልጅ ናት። አንቺ ራስሽን እንደምትጠብቂ እርሷ ራሷን የመጠበቁን ዘዴ አታውቅበትም ስትላት፣ አውቃለሁ፣ ጠብቃታለሁ አያቴ አለች ኢቭ ረጋ ባለ ሁኔታ። ኬት ሁለቱንም ትወዳቸዋለች። ቢሆንም ፍቅሯ ለየቅል ነው። በአሁኑ ጊዜ የ7 ዓመት ልጆች ናቸው። ተመሳሳይ ቁንጅና ነው ያላቸው። ጸጉራቸው ረጅም፣ ለስላሳና ዞማ ነው። በጣም የሚደንቅ ውብ መልክ ያላቸው ሲሆን ዓይናቸው ደግሞ የማክ ግሪጎር ዓይንን ይመስላል። የሁለቱም ቁመናና መልክ አንድ አይነት ቢሆንም ጠባያቸው ግን በጣም የተለያየ ነው። የአሌክሳንድራ ደግነት፣ ረጋ ማለትና ገራገር መሆን ኬት ቶኒን እንድታስታውስ የሚያደርጋት ሲሆን የኢቭ ጠባይ የሚመሳሰለው ከኬት ከራሷ ጋር ነው። ኢቭ ሐሳበ ግትርና በራሷ የምትተማመን ናት።